አርሰናል ከፓሪስ ሴን ጀርማ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የመጀመሪያ ዙር ዛሬ በኤምሬትስ ይደረጋል። ከዚህ ጨዋታ ጋር በተያያዘ የሁለቱ ክለቦች የአውሮፓ ታሪክ ምን ይመስላል፣ እንዴት ባለ አምቢሽንስ የዛሬ ጨዋታቸውን ያደርጋሉ የሚለውን እንመለከታለን። ሁለቱም አሁን በአውሮፓ ቻምፒየንስ ሊግ ከቀሩት አራቱ ክለቦች መካከል ምንም የአውሮፓ ቻምፒየንስ ሊግ ዋንጫ ያላሳኩ ክለቦች ናቸው። ሁለቱም ታዲያ ይህንን ታሪክ ለመቀየር በዚህ ውድድር ላይ እስከ ፍጻሜው ለመገኘት ጥረት እንደሚያደርጉ ይታወቃል። ግን ቀላል እንደማይሆን መንገዱ ብዙዎቻችን የምንረዳው ነው። ምክንያቱም በሌላኛው ሳይድ ደግሞ ባርሴሎናም ሆነ ኢንተር ሚላን ዋንጫውን ለማንሳት ያለማሉ። ምንም እንኳን በመካከላቸው 8 ዋንጫዎችን በዚህ ውድድር ታሪክ ማሳካት ቢችሉም ቀዳሚ አድርገን መመልከት ያለብን ግን ፓሪስ ሴን ጀርማን ነው። ፓሪስ ሴን ጀርማ በ2011 በኳታር ስፖርት ኢንቨስትመንት ባለቤቶች ሲያዝ በዛ ሰዓት እቅዳቸው ምን እንደሆነ ሲናገሩ የክለቡ ፕሬዝዳንት ናስር አልከላፊ ምንድን ነበር ያሉት? በአውሮፓ በጣም ተፈሪ ከሚባሉ ሀያል ፓወሮች መካከል አንዱ ሊያደርጉት እቅዳቸው እንደነበረ ወይም ደግሞ ፍላጎታቸው እንደነበር ተናግረው ነበር። ነገር ግን በእቅዳቸው መሰረት ሁሉም ነገር መጓዝ አልቻለም። ከ7 በላይ አሰልጣኞችን ቀያይረዋል። ከ1 ቢሊዮን ፓውንድ በላይ ወጪ አድርገዋል በተጫዋቾች ላይ። በሁለት ተጫዋቾች ላይ ብቻ ማለትም በኔይማር ጁኒየር እና በኪሊያን ኤምባፔ ላይ ብቻ ከ402 ሚሊዮን ፓውንድ በላይ ወጪ አድርገዋል። ግን በእነሱም ያ ዋንጫ አልመጣም። በኔይማር ጁኒየር እንዲሁም በኪሊያን ኤምባፔ፣ በሊዮኔል ሜሲም ይሄ ዋንጫ አልመጣም። በዝላታን ኢብራሂሞቪች እና በቲያጎ ሲልቫ ዝውውሮች ላይም ይሄ ስኬት እንዳልመጣ ይታወቃል። በእነዚህ ጊዜያቶች የቅዠት የሚመስሉ ምሽቶችን ማሳለፍ ችለዋል ፓሪስ ሴን ጀርሞች። ያኔ የመጀመሪያ አሰልጣኛቸው የነበሩት በሰዓቱ በቦታቸው ላይ የነበሩት አንቷን ኮምፓውሬ የሚባሉ አሰልጣኝ ነበሩ። እሳቸውን ወዲያው አሰናብተው ካርሎ አንቸሎቲን ነበር መቅጠር የቻሉት። ታዲያ በፓሪስ ሴን ጀርማ ታሪክም በተለይ የኳታር ከበርቴዎች ከመጡ በኋላ በብቸኝነት በአሰልጣኝ ስንብቶችን ተመልክተናል። ግን ያልተሰናበቱት ብቸኛ አሰልጣኝ ራሳቸው ካርሎ አንቸሎቲ ናቸው። ምክንያቱም እሳቸው ያልተሰናበቱበት ምክንያት በራሳቸው ፍላጎት ወደ ሪያል ማድሪድ ኮንትራታቸውን ቀደው በመሄዳቸው ምክንያት ነበረ። በነበሩበትም ዓመትም የፍሬንች ሊግ ዋንን ክብር ማሳካት አልቻሉም ነበር። ምክንያቱም ዋንጫውን በዛ ዓመት ማሳካት የቻለው ሞምፔይ እንደነበር እናስታውሳለን። እንደ የኑስ ቤልሃንዳ፣ ማርዋን ሻማክን የመሳሰሉ ተጫዋቾችን ያሳየን ሞምፔይ ነበር ዋንጫውን ማሳካት የቻለው በዛ ሰዓት ላይ። ከዛ እሳቸውም በቀጥለው ወደ ሪያል ማድሪድ ስራቸው ማምራት እንደቻሉ የሚዘነጋለም። ከዛ በኋላ እንግዲህ ትልልቅ አሰልጣኞችን ቀጥረዋል። ልክ እንደ ሎሮ ብሎ መጥቷል። ከዛ በኋላ ከሎሮ ብሎ ባለፈ ኡናይ ኤምሬን ተመልክተናል። ከኡናይ ኤምሬ ባለፈ ክሪስቶፍ ጋልቴ፣ ማውሪሲዮ ፖቼቲኖ፣ ከዛ ባለፈ ቶማስ ቱኸልን የመሳሰሉ አሰልጣኞችን በቅርብ ዓመታት ተመልክተናል። አንድ ጊዜ ብቻ ነው ይሄ ቡድን ለፍጻሜ መድረስ የቻለው ከ2011 ወዲህ ማለት ነው። ያም በ2020 የኮቪድ ዘመን ላይ የተፈጠረ ነበረ። በዛ ጨዋታም በባየር ሙኒክ የ1-0 ሽንፈት አስተናግደው ዋንጫውን የተነጠቁበት ዓመት ነበረ። ዋና ትልልቅ የሚባሉ ተጫዋቾችን ለማስፈረም ባላቸው እቅድ ምክንያት በዛው በፓሪስ ውስጥ ተወልደው ያደጉ ተጫዋቾችን እንኳን ወደ ራሳቸው መሳብ ያልቻሉበት አጋጣሚ ነበራቸው። ስለዚህ ሄደው ገንዘብ መክፈል ነበረባቸው። ለምሳሌ ኪሊያን ኤምባፔ ፓሪስ ተወላጅ ነው። ነገር ግን ለኪሊያን ኤምባፔ ሄደው ከ170 ሚሊዮን ፓውንድ በላይ ማውጣት ግዴታ ነበረባቸው። ምክንያቱም በሞናኮ ተነጥቀው ስለነበረ በታዳጊነቱ እንደ ንጎሎ ካንቴ ያሉ ታዳጊ ተጫዋቾችን በነበሩበት ጊዜ እንዲህ አይነት ተጫዋቾችን ለመመልመል የተቸገረ አይኑን በትልልቅ ተጫዋቾች ላይ ብቻ ያማትር የነበረ ጋላክቲኮችን በመሰብሰብ ዋንጫዎችን ማምጣት ይቻላል ብሎ የሚያምን ቡድን እንደነበረ ማንሳት ይቻላል። እንደ ሙሳ ዲያቢ፣ ከዛ ባለፈ ኪንግስሌይ ኮማን የመሳሰሉት ክሪስቶፈር ንኩንኩን ጨምሮ ከዚህ ክለብ ወጥተው በሌሎች ክለብ ውስጥ የተሻለ አቋማቸውን አሳይተው በፈረንሳይ ብሔራዊ ቡድን ዋነኛ ተመራጭ ተጫዋች መሆን ችለው እንደነበር ማንሳት ይቻላል። እነሱ ኮከቦችን በሚያሳድዱበት ዘመን 2020 ላይ ዋንጫውን የተነጠቁት የራሳቸው በነበረ ኮከብ ነው። ለምሳሌ ግብ አስቆጣሪው ኪንግስሌይ ኮማን የራሳቸው የአካዳሚ ውጤት የነበረ ከአካዳሚው ከለቀቀ በኋላ ወደ ዩቬንቱስ ከዩቬንቱስ ወደ ባየር ሙኒክ ያመራ። በባየር ሙኒክ የ2020 የፍጻሜ ጨዋታ ላይም ግብ አስቆጥሮ ቅስማቸውን መስበር የቻለው ተጫዋች እንደነበር ይታወሳል። ይሄ ዋነኛ ችግራቸው እንደነበር ማንሳት ይቻላል። ከዛ ባለፈ የስብራት ምሽቶቻቸውን እንኳን ከተመለከትን በፍቅረኛሞች ቀን በፓርክ ደ ፕሪንስ ባርሴሎናን 4-0 በሆነ ውጤት አሸነፉ በኡናይ ኤሜሬ እየተመሩ። ነገር ግን ከ3 ሳምንታት በኋላ ያ ከኤምሬ ውጪ ሌላ ሰው የለም ወደ ከፍታው ልንጓዝ ነው ብለው ደስታቸውን ሳይጨርሱ አሁን በሚያሰለጥኗቸው ሉዊስ ኤንሪኬ በሚመራው ባርሴሎና የ6-1 ሽንፈት አስተናገዱና ያቺ አመት የኡናይ ኤምሬና የፓሪስ ሴን ጀርማ ቆይታ ጥቁር ነጥብ ሆና እንድትቀመጥ ሆነ። አሁንም ኡናይ ኤምሬ እዛ ክለብ ላይ የሚታወሱት በዛች ላሬሞንታዳ እንደሆነ ይታወቃል። ታዲያ ከነዛ ጊዜያቶች በኋላ ያልተጠበቁ ሌሎች ሽንፈቶችንም አሳይተውናል። ለምሳሌ ኦልድ ትራፎርድ ላይ መጥተው 2-0 ያሸነፉትን የማንቸስተር ዩናይትድን ጨዋታ
ግን ሜዳቸው ላይ መጥተው 3-1 በሆነ ውጤት ተሸንፎ በሉካኩና በማርከስ ራሽፎርድ ጎሎች ቅስማቸው ሲሰበር ተመልክተናል። የቶማስ ቱኸል ቡድን ባለማመን ግራ በመጋባት ውስጥ ሆኖ የተመለከትንበት አጋጣሚ ነበር። በተመሳሳይ ሪያል ማድሪድን 2-0 ሲመሩ በቅርብ ዓመታት ያበቃ ወይም ደግሞ ጥለዋቸው ያለፉ ይመስሉ ነበር። በ17 ደቂቃ ውስጥ የተገኙ የካሪም ቤንዜማን ሃትሪኮች እስከንመለከት ድረስ እንዲህ ያሉ የስብራት ምሽቶች የፓሪስ ሴን ጀርማ ያለፉት ዓመታት በተለይ በኳታር ኢንቨስትመንት ስር የውስጥ ውድድሮች ለስኬታማ ቢሆኑም በአውሮፓ ያለው ምሽቶቻቸው ግን ከዚህ ህመም ጋር የተቆራኘ ነው። ልክ ባለፈውም ከአስቶን ቪላ ጋር ጨዋታቸውን እያደረጉ አስቶን ቪላ ወዲያው ጎሎችን ማስቆጠር በጀመረበት አጋጣሚና ጨዋታውን ሲመራ ያ ስሜት መጥቶ ነበር። ፓሪስ ሴን ጀርማ ያ ቅዠት ድጋሚ ያገኘው ይሆን የሚል ፍራቻ እንደነበረ ስንመለከት ነበር። መደነባበር ውስጥ የገቡበት አጋጣሚ ነበር። አሁን ግን የተለየው ፓሪስ ሴን ጀርማ ነው እያሉ ይገኛሉ። በዚህ ዓመት በመጀመሪያዎቹ 5 ጨዋታዎች ማለትም 15 ነጥብ ማግኘት ከሚገባቸው ጨዋታዎች ውስጥ ማሳካት የቻሉት 4 ነጥብ ብቻ ነበር። በዚህም ምክንያት ከውድድሩ ሊወድቁ ተቃርበው ነበር። ኋላ ላይ ግን በውድድሩ ውስጥ እየተሻሻሉ እንደመጡ ስንመለከት ነበር። በተለይ ከማንቸስተር ሲቲ ጋር ወሳኝ በነበረውና ማለፋቸውን ማረጋገጥ በሚጠበቅባቸው ጨዋታ 2-0 ሲመሩ ያበቃ ይመስል ነበር። ነገር ግን ያንን ጨዋታ በተለየ ካራክተር በተለየ ተነሳሽነት 4-2 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር አለፉ። ናስር አልካላፊም ወደ መልበሻ ክፍል በማምራት ለተጫዋቾቻቸው ምንድነው ያሉት? ይሄንን ማድረግ ከቻላችሁ ሌላ የሚከብዳችሁ ነገር የለም፣ ጉዟችን እዛ ስኬት ላይ መገኘት ነው ይላሉ። የመጀመሪያ ቀን ሲመጡ ሉዊስ ኤንሪኬ ይሄንን ዋንጫ እናሳካዋለን እያሉ ይነግሯቸው ነበር ለተጫዋቾቻቸው። ስለዚህ ከባህሉ ውጪ ፓሪስ ሴን ጀርማ ባለፉት ጥቂት ዓመታት ካስለመደን ባህል ውጪ ያሉ ተጫዋቾችን በመልቀቅ ከትልልቅ ተጫዋቾች ይልቅ ወጣቶች ሮጠው ያልጠገቡ 90 ደቂቃ የማይታክቱ ሯጮችን ሰብስበዋል። አሁን በዚህኛው ቡድን ላይ ከኳስ ጋር ጥሩ ናቸው፣ ያለ ኳስ ጥሩ ናቸው፣ መፈናፈኛ አይሰጡም ለየትኛውም ቡድን። በጣም የላቀ ቴክኒካሊ ጊፍትድ የሆነውን ስብስብ አሁን ይዘዋል። ሁሉም ለአሰልጣኝ ሉዊስ ኤንሪኬ የሚታዘዙ መሳሪያዎች መሆን እንደቻሉ ተመልክተናል። በተለይ ሊቨርፑልን የገጠሙበት ከዛ ባለፈ ቪላን በሜዳቸው ያስተናገዱባቸው ጨዋታዎች የደረሱበትን አሁናዊ ደረጃ በግልጽ የሚያሳይ እንደሆነ ማንሳት እንችላለን። እንደ ዲዛይር ዱዌ ያሉ እንደ ክቪቻ ክቫራትስኬሊያ ያሉ ወጣቶች አሏቸው። ኦስማን ዴምቤሌ ስንት ዘመን ፕራይሙን ስንጠብቅ ቆይተን ያኔ ገና በ18 እና በ17 አመቱ ያየነውን ፕራይሙን አሁን ማየት የጀመርነው በዚህ በ27 እና በ28 አመቱ ላይ ነው። ከ30 በላይ በሚሆኑ ጎሎች ላይ ተሳትፏል። በጨዋታ ግቦችን እያስቆጠረ ይወጣል፣ የግብ ዕድሎችን እየፈጠረ ይወጣል። የጨዋታ ኮከቦች እየተባለ እየወጣ ያለው እሱ ነው። በዚህ ውድድር ላይ በድምር ውጤት 10 ጎል ሲያስቆጥሩ ተመልክተናል። ብረስቷን በገጠሙበት ጌማቸው ላይ እዛው የፈረንሳይ ጌም እንደነበር እናስታውሳለን። አሁንም ግን ያንን ስብራት ለማለፍ ከፊት ለፊታቸው አርሰናል የተባለ የዚህን ውድድር ታሪክ የመቀየር ፍላጎት ያለው ቡድን ከፊት ለፊታቸው ተቀምጧል። ከዚህ ጋር በተያያዘ ማንሳት ያለብን ነገር አርሰናልን በተመሳሳይ በአውሮፓ በእንግሊዝ ምንም እንኳን ትልልቅ ታሪኮችን የፈጸመ ቡድን ቢሆንም 13 የሚደርሱ የሊግ ዋንጫዎች ያሉትን ቡድን ቢሆን እንደ ሊቨርፑልና ማንቸስተር ዩናይትድ ካሉ ቡድኖች ቀጥሎ ብዙ ዋንጫዎችን በማንሳት 3ኛ ደረጃ ላይ የሚቀመጠው ክለብም እንኳን ቢሆን በአውሮፓ ውድድር ላይ ያለው ታሪክ ግን በአርሰናልም በስብራቱ የሚቀመጥ ወይም ደግሞ በጥሩ መልኩ የማይቀመጥ መጥፎ ምሽቶችን ያሳለፈባቸው ናቸው። ወደ ኋላ መለስ ብለን በኮፐንሃገን ቅስማቸው የተሰበረበትን የዛራጎዛ ጨዋታ ሄደን ማስታወስ ይኖርብናል። የዳቪድ ሲማንን መውጣት ተመልክቶ የተመታባቸው ሩቅ ኳስ ከመሃል ሜዳ የተመታ ኳስ ተቆጥሮባቸው በፍጻሜው ዋንጫ አጥተዋል። ብዙም ሳንጓዝ ከ90ዎቹ አጋማሽ በኋላ 2000ዎቹ ላይ ደግሞ በጋላታሳራይ የተሸነፉበትን ጨዋታ ማስታወስ እንችላለን። በፍጹም ቅጣት ምት እንደ ፓትሪስ ቬራ ያሉ ተጫዋቾች ኳስ ፍጹም ቅጣት ምቱን ማስቆጠር ያልቻሉበት እንደ ዳቮር ሱካር ያሉ ተጫዋቾች ፍጹም ቅጣት ምት የሳቱበት ጨዋታ እንደነበር እናስታውሳለን። ጋላታሳራይ ብቸኛው የቱርክ ቡድን ሆኖ እንዲቀር በታሪክ ያስቻሉበት ጨዋታ ነበር። ዋንጫውን ማሸነፍ የሚችሉት እነሱ ሆነው ሳሉ ማለት ነው። ከዛ ባለፈ አሁን ዛሬ የሚገጥሙትን ፓሪስን የሚያስታውሱበት ሌላኛው ጨዋታቸው ስታድ ደ ፍራንስ ድረስ ተጉዘው በባርሴሎና ባለቁ ደቂቃዎች የተሸነፉበትም ጨዋታ በጁሊያኖ ቤሌቲ ግብ የሚረሳ አይደለም። በኡናይ ኤምሪ ዘመን በቅርብ ዓመታት እንኳን ወደ አዘርባይጃን ባኩ አመርተው በኢሮፒያ ሊግ ፍጻሜ ከቸልሲ ጋር ጨዋታቸውን አድርገው ነበር። በሱም ጨዋታ ላይ 4-1 በሆነ ውጤት ተሸንፈዋል። የአርሰናልም የአውሮፓ ምሽቶች ልክ ሌሎች የእንግሊዝ ክለቦች ጋር ካላቸው ታሪክ ጋር ለንጽጽር ብናስቀምጠው በጥቁር ነጥብነት የሚቀመጥ እንጂ በመልካም ጎኑ የሚጠቀስ አይደለም። ለዛም ነው ሁለቱም ቡድኖች በአውሮፓ ሻምፒዮንስ ሊግ ያላቸውን በአውሮፓ መድረክ ያላቸውን ስም ለማጥራት ያልጻፉትን አዲስ ታሪክ ለመጻፍ የሚያደርጉት ጥረት ነው።
ምንም ቦታቸው ላይ በዋንጫ መደርደሪያቸው ላይ የሌለ ዋንጫቸውን ለማስቀመጥ የሚደረግ ጥረት ነው ተብሎ ይታመናል። ሌላው ማንሳት ያለብን ሚኬል አርቴታን ነው። ሚኬል አርቴታ የእግር ኳስ ህይወቱ ሼፕ የተደረገበትን ቡድን ነው የሚገጥመው። ያኔ ገና 18 ዓመቱ ሆኖ ሲያመራ ለአንድ ዓመት ለ18 ወራት ያህል እንግዲህ በዛ ክለብ መቆየት ይችላል። በፓሪስ ሴን ጀርማ በጣም ታዳጊ ነበር፣ ግን በቋሚነት ይሰለፍ ነበር እንደ ጄጄ ኦካቻ፣ ከዛ ባለፈ እንደ ሮናልዲኒዮ፣ ጎቾ የመሳሰሉ ተጫዋቾች ይጫወቱበት የነበረው የፓሪስ ሴን ጀርማ ስብስብ አካል ነበር። ኋላ ላይ ባርሴሎናና ፓሪስ ሴን ጀርማ ሳይስማሙ ሲቀሩ እሱ ወደ ሬንጀርስ አመራ። ከሬንጀርስ ኤቨርተን፣ ከኤቨርተን አርሰናል እያለ እዚህ ጋር ደርሷል። የእግር ኳስ ህይወቴ ሼፕ የተደረገበት ቦታ ይለዋል። ከማውሪሲዮ ፖቼቲኖ ጋር በመሃል ሜዳ ላይ ተጣምረው ይጫወት ነበር። ማውሪሲዮ ፖቼቲኖ የእግር ኳስ ዘመኑ ማብቂያ ላይ ነበር። ያኔ ጸጉሩ ሹሩባ የነበረ ማውሪሲዮ ፖቼቲኖ፣ ጄጄ ኦካቻ በተመሳሳይ፣ ሮናልዲኒዮ በተመሳሳይ ሁሉም ሹሩባ ነበሩ ያ ቡድን። ያ በጣም ደቃቃ የነበረው ተጫዋች ግን ከጎናቸው ይጫወት ነበረ። ከላማሲያ በመጣ ማንነት ከኳስ ጋር በጣም የላቀ ተጫዋች በዛ ሜዳ ላይ ነበራቸው እና ያንን ዘመን አንረሳም። ወደ አሰልጣኝነት ስለመምጣት በእግር ኳስ የተሻለ ዘመንን እንዳሳልፍ እኔን እዚህ ቦታ ያደረሰኝ ክለብ ነው እያለ እየገለጸው ይገኛል። ሁለቱም ክለቦች ጥሩ የሚባሉ ፕሮግረሶችን አሳይተው ነው መጥተዋል። በተለይ አርሰናል በውድድሩ ካለው መጥፎ ታሪክ አንፃር ሪያል ማድሪድን ያልፋል ብሎ ማንም አልገመተም ነበር። ሪያል ማድሪድ የውድድሩ ንጉስ እንደሆነ ይታወቃል። ነገር ግን በደርሶ መልስ በኤምሬትስም በኤል ሳንቲያጎ ቤርናቢዮን በድምሩ 5-1 በሆነ ውጤት በማሸነፍ እዚህ ደረጃ ላይ መድረስ ችሏል። ቀላል የሚባል ቡስት እንዳልሆነ ይታወቃል። ዛሬ ቶማስ ፓርቴ አይኖራቸውም በቅጣት ምክንያት፣ ጋብሪኤል ማጋሌሽ በጉዳት አይኖራቸውም። ይህንን ዋንጫ ለማሸነፍ ግን እንፈልጋለን እያሉ ነው። ብዙ ጊዜ አምቢሽን ጨዋታዎችን እንድታሸንፉ ይረዳል። ብዙ ጆዜ ሞሪኒዮ ከዚህ ቀደም 2010 ላይ ባርሴሎናን ስለመግጠም ሲያወሩ ሁለተኛው ጨዋታ ላይ የመጀመሪያውን ጨዋታ ጁሴፔ ሜዛ ላይ ካሸነፉ በኋላ ወደ ሁለተኛው ጨዋታ ሲያመሩ ጋዜጣዊ መግለጫቸው ላይ ምንድነው እናንተን የተለየ የሚያደርጋችሁ ሲባሉ እኛ ህልም አለን ይሄንን ዋንጫ የማሸነፍ፣ ምክንያቱም ኦብሰሽን አይደለም ያለን ይሉ ነበር። ከምን ጋር ነው ያያያዙት? ባርሴሎና በሪያል ማድሪድ ሜዳ ስለሚደረግ ውድድሩ የፍጻሜው ጨዋታ በርናቢዮ ላይ ስለሚደረግ በርናቢዮ ላይ ሄደን የአውሮፓ ሻምፒዮን ሆነን የማለት ኦብሰሽን ነው ያለው። ይሄ የፉክክር መንፈስ ነው። እኛ ግን ህልም ነው ያለን ከ1960ዎቹ በኋላ ዋንጫውን ለማንሳት ነው ምናልመው ይላሉ። ሁለት አሁን ያ ህልም ያላቸው ክለቦች ዛሬ ይፋለማሉ። በሁለት የተለያዩ ማንነት ውስጥም ጭምር ነው የሚጫወቱት። ሚኬል አርቴታ ከስፔናውያን ባህሪያት የተለየ ከስፔን አሰልጣኞች የተለየ ባህሪ ያለው በሃይ ፕሬስ መጫወት ይችላል። አዎ ኢንቴንሲቲው ከፍ ያለ ጌሞችን ማድረግ ይችላል። አዎ ግን ከስፔናውያን በተሻለ መልኩ ደግሞ መከላከልን ይችላል። በጥብቅ መከላከል እንዲጫወት የሚያስችለው ባህል ውስጥ አልፏል። የእንግሊዝ እግር ኳስ ይሄንን እንደሰጠው ማንሳት እንችላለን። ከብዙ አሰልጣኞች ተመሪያለሁ የሚለውም ለዚህ ይመስላል። የሚኬል አርቴታ ኤጅ የሚወስድ ከሆነ በእንዲህ አይነት መልኩ እንደሆነ ማንሳት ይቻላል። ሉዊስ ኤንሪኬ በባርሴሎና ሲጫወት እንደ ሚኬል አርቴታ፣ ዣቪ ሄርናንዴዝ፣ አንድሪያ ኢኒስታ ያሉ ተጫዋቾች ደግሞ በላማሲያ ታችኛው ቡድን ውስጥ ነበሩ። ሉዊስ ኤንሪኬ ደግሞ የባርሴሎና ዋና ቡድን አባል እንደነበር ይታወሳል። ያን ማለት እሱ ፓሪስ ሴን ጀርማ ሲጫወት ሞሪኒዮ በአስተርጓሚነት፣ ፔፕ ጋርዲዮላ፣ ሉዊስ ፊጎ፣ ሉዊስ ኤንሪኬ የመሳሰሉ ተጫዋቾች ደግሞ በዋናው ቡድን ውስጥ ሊቫናል በዋና አሰልጣኝነት የነበሩበት ዘመን ላይ ነው። ዣቪ በዛ አመት ነበር ማደግ የቻለው። ሚኬል አርቴታ ደግሞ በውሰት ውል ወደ ፓሪስ ሴን ጀርማ ያመራበት ጊዜ ነበር። ዘመኑ ሩቅ ነው ግን ደግሞ ቅርብ የሚመስል እንዲመስል በሚመስል መልኩ ሁለቱ ሰዎች በአንድ የአሰልጣኝነት ስፍራ ላይ ሲገናኙ የምንመለከታቸው ይሆናል። ሁለቱም የካታላን ሰዎች ግን አይደሉም። እንደሚታወቀው አርቴታ ከሳን ሰባስቲያን የባስክ ግዛት የመጣ እንደሆነ ይታወቃል። የባስክ ሰዎች ላይ የሚያደርጋቸው ደግሞ በየትኛውም መንገድ ማሸነፍ አለብን በሚል ባህሪያቸው እንደሆነ ይታወቃል። የአርቴታ ተለዋዋጭ ባህሪ ወይስ ሉዊስ ኤንሪኬ በጣም አስገራሚ ወጣቶች ያለ ረፍት የሚያጠቁ ወጣቶች ማናቸው አሸናፊ ሆነው ይወጣሉ? የዛሬው ጨዋታ ትልቁ መነጋገሪያ ጉዳይ ነው የሚሆነው። ለሁሉም ይህን ጨዋታ እንድትከታተሉ ከወዲሁ ለመጋበዝ ወዳለው አስተያየታችሁን፣ ግምታችሁን በኮሜንት ሴክሽናችን ላይ ልታስቀምጡልን ትችላላችሁ። ማን አሸናፊ ሆነው ወደ ቀጣዩ ዙር ያልፋል? ግምታችሁን አስቀምጡልን። መልካም ጊዜ